ሁለተኛው የዓለም ጦርነት ብዙ ተአምር ተከስቶበታል። ብዙ አነጋጋሪ ነገሮችም ተሰምተዋል። በተለይ የአንድ ጃፓናዊ ወታደር ታሪክ ግን ዛሬም በአነጋጋሪነቱ ቀዳሚ ነው። ሁለተኛው የዓለም ጦርነትን ሊዋጋ በ23 ዓመቱ ጫካ የገባው ይህ ሰው በ52 ዓመቱ ነበር ከጫካ የወጣው። 29 ዓመት ሙሉ በጫካ ሲቆይ እሱ ጫካ ከገባ ከአንድ ዓመት በኋላ ጦርነቱ አብቅቶ 28 ዓመታትን ሙሉ እሱ ግን ጦርነት ማለቁን ባለመስማቱ ነበር ይህን ሁሉ ዘመን መሳሪያውን አንግቶና በደፈጣ ጥቃት እየሰነዘረ በጫካ የቆየው። ይህ ሰው እምጥ ይግባ ስምጥ ምንም መረጃ ያልነበራት ጃፓንም መጨረሻ ላይ የሱን ሁኔታ የፊሊፒንስ ጦር ሰምቶ ጦርነቱ አልቋል ቢሉትም እሱ ሳያምን ከምሽግ ያልወጣም በማለቱ ለጃፓን ጦር ካሳወቁ በኋላ ነበር ጃፓን ቤተሰቡን ወደ እርሱ ልካ ወደ ሀገሩ እንዲመለስ የተደረገው። በወቅቱ ወታደሩ በወጣትነት ከወጣባት ሀገር አዛውንት ሆኖ ሲመለስም በጃፓን ታሪክ ታይቶ የማይታወቅ የጀግና አቀባበል ተደርጎለታል። በ10 ሺዎች የሚቆጠሩ አደባባይ የወጡ ጃፓናውያንም እሱን ልክ እንደ ሱፐርማን ቆጥረው እሱን ለመንካት እሱን ለመጨበጥና ከሱ ጋር ፎቶ ለመነሳት ከፍተኛ ትርምስ ፈጥረው ነበር። ለመሆኑ ይህ አነጋጋሪና ታሪከኛ ወታደር ማን ነው? This is the moment in March 1974 when Lieutenant Hiro Onoda finally walked out of the Philippine jungle. 29 years after the end of World War II. ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።